ፍቅር ሕይወት ይሰጣል ይባላል። ነገር ግን አንዳንዴ በፍቅር ስም የተሳለ ጩቤ ሕይወትን ሊቀጥፍ እስከ ደጃፍ ይደርሳል። ዛሬ የምናወራው ስለ አንዲት ወጣት ሴት ነው። ለመኖር ሲባል የተከፈለ አስገራሚ መስዋዕትነት። ትዕግስት አየነው ትባላለች። ቤተሰቦቿን ለመርዳት ከጎንደር አዲስ አበባ የተሰደደች ታታሪ ወጣት፣ ነገር ግን አፍቃሪ መስሎ የቀረባት ሰው የገነባችውን ሕይወት ብቻ ሳይሆን አካሏንና ነፍሷን ሊነጥቃት እንደሚሞክር አንድም ጊዜ አልጠረጠረችም ነበር። ይህ ታሪክ የሚጀምረው ጎንደር ላይ ነው። ትዕግስት በወቅቱ ስራ እየሰራች ቤተሰቦቿን የምትደግፍ የቤተሰቡ ምሰሶ ነበረች ቢባል ማጋነን አይሆንም። እዛው ጎንደር ላይ ፖሊስ ከነበረው ፍቅረኛዋ ጋር ይተዋወቃሉ። ፍቅራቸው እየጠነከረ ሲሄድ እርሱ ስራውን ትቶ ወደ አዲስ አበባ አመራ። ትዕግስትም በፍቅር ስም እርሱን ተከትላ መጣች። አዲስ አበባ ላይ እርሱ በአንድ ትልቅ ሆቴል ውስጥ በማናጀርነት ይቀጠራል። ትዕግስትን ግን በሆቴሉ ክፍል ውስጥ ደብቆ ያኑራት ነበር። ትዕግስት ገና ከለጋ ዕድሜዋ ጀምሮ የተለያዩ ጥቃቅን ስራዎችን እየሰራች ያጠራቀመችው ከፍተኛ ገንዘብ ነበራት። ነገር ግን ይህች ሴት ፍቅር አይኗን አሳውሯት ነበርና ብሯን ሁሉ ተስፋ ላረገችበት የወደፊት የፍቅር ህይወታቸው ማፍሰስ ትጀምራለች። ገንዘብ ከኪስ ባልታጣበት ዘመን ሁሉም ነገር ሰላም ይመስል ነበር። በጊዜ ሂደት ግን የትዕግስት አካውንት ባዶ ይሆናል። ይህ ሲሆን ፍቅረኛ ይሆነኛል ብላ ያመነችው ሰው እውነተኛ ማንነት መገለጥ ጀመረ። ይህችን ምስኪን ሴት መደብደብ፣ መስደብና በሰው ፊት ማዋረድ የዕለት ተዕለት ተግባሩ ሆነ። ይባስ ብሎ በትዕግስት ፊት ለተለያዩ ሴቶች ስልክ መደወልና ማማገጥ ይጀምራል። ትዕግስት አማራጭ አጣች። በአጋጣሚ ወድቃ እግሯ ተሰብሮ ለ8 ወራት ቤት ውስጥ ስለነበረች ኢኮኖሚያም ሆነ ጉልበቷ ደክሞ ነበር። ብትለይኝ ቤተሰቦችሽን እንዳለ ገድላለው የሚለው ዛቻ ደግሞ የባሰ ሰንሰለት ሆኖ የትዕግስትን እግሮች አሳስሮ አስቀመጠ። ጭካኔው አይሎ የልጁ አባትና ቄሶች ሳይቀሩ በጉዳዩ ጣልቃ ገብተው ሁለቱን ለማስታረቅ ወደ ቤታቸው ድረስ ይመጣሉ። አባትየው ማተባቸውን በጥሰው ልጄ ካንቺ ጋር ካልኖረ ልጅ አይደለም ብለው ተማጸኗት። ትዕግስት በምታምነው መስቀል ፊት ተለመነች። የዋ ነበረችና እሺ በማለት ሌላ ዕድል ለፍቅረኛ ተብየው ትሰጠዋለች። ነገር ግን ለጥቂት ቀናት እንኳን ሰላም ማግኘት አልቻለችም። ይባስ ብሎ መሬት ላይ አስተኝቶ ይረግጣትና በሰውነቷ ላይም ጭምር ይቆምባት ጀመር። አንድ ቀን ግን ታሪኩ ተለወጠ። ትዕግስት ለሕይወቷ ስለፈራች ወደ ፖሊስ ታመራለች። እኒያ ሽማግሌዎችም በድጋሚ ተሰበሰቡ። ልጁም እንደተለመደው የተጸጸተ መስሎ በድጋሚ ለምናት ጀመር። ከዚያም ብቻችንን እንድንነጋገር አንድ ጊዜ ውጡልን በማለት የተሰበሰቡትን ሽማግሌዎች ክፍሉን ለቀው እንዲወጡ ያደርጋል። ሽማግሌዎቹ እንደወጡ ግን የሆነው ነገር ማንም ሰው ሊያምነው የሚችለው ነገር አልነበረም። ራሳቸው ይነጋገሩና ጉዳዩን ይፈቱታል በማለት ውጪ የተሰበሰበው ሰው መበታተን ይጀምራል። የዚህ ጊዜ ግን ባልተብየው ቀድሞና አቅዶበት ይዞት የነበረውን ጩቤ አወጣ። ትዕግስት አላመነችም። የሚወደኝ ሰው እንዴት እንዲህ ያደርገኛል ብላ ስታስብ፣ እርሱ ግን ከበስተኋላዋ ቆሞ አንገቷን ይዞ መቁረጥ ጀመረ። ሆዷን ተረተራት። ለማስቆም እጇን ስታወራጭ እጇን ጨምሮ በስለት ይተረትራት ጀመር። ለእኔ ካልሆንሽ ለማንም አትሆኝም እያለ ደሟን አፈሰሰው። ሽማግሌዎቹ ከውስጥ የሚሰማውን የድረሱልኝ ጥሪ ስለሰሙ በፍጥነት ወደ ቦታው ይደርሳሉ። ትዕግስት ግን በደሟ ታጥባ ነፍሷ ልትወጣ ከጫፍ ደርሳ ነበር ያገኟት። በፍጥነት ወደ ሆስፒታል ተወሰደች። ነገር ግን ሌላ ፈተና ይገጥማታል። የግል ሆስፒታሎች 40,000 ብር ካላመጣችሁ ልጅቷን አንቀበልም ይላሉ። በአምቡላንስ ውስጥ ሆና ነፍሷ ለመውጣት ስትቃትት ታያት ነበር። በመጨረሻም ፈለገ ሕይወት ሆስፒታል ደርሳ ለረጅም ሰዓታት ቀዶ ጥገና ሲደረግላት ቆየ። ዶክተሮች ይህቺ እንኳን አትተርፍም ቢሉም ትዕግስት ግን ገና ያልተቋጨ ጉዳይ ነበራትና በተአምር ተረፈች። የትዕግስት ጉዳይ አካላዊ ብቻ አልነበረም። ልጇን ለማየት የመጣችው እናቷና የትዕግስት እህት የተሰፋውን ሆዷንና አንገቷን ሲመለከቱ ዓለማቸው ተናጋ። እህቷ በድንጋጤ አእምሮዋን ስታ ከወደቀች ጀምሮ የአእምሮ ጤናዋ እንደ በፊቱ ሊሆን አልቻለም። ብቻዋን ማውራትና መጮ የዘወትር ተግባሯ ሆነ። በእኔ ምክንያት የቤተሰቦቼ ደስታ ጠፍቷል በማለት ትዕግስት በእንባ ትናገራለች። ተፈላጊ ወንጀለኛ በመሃል አምልጦ ወደ ጎንደር ተጉዞ ነበር። ትዕግስት ግን አንድ ውሳኔ
ውሳኔ ወሰነች። ደሜ በከንቱ ፈሶ አይቀርም። ራሷን አበርትታና ምንም እንዳልተፈጠረ ሆና ለገዳያ ስልክ መደወል ትጀምራለች። ናፍቀኛል፣ አልተቀየምኩም እያለች በፍቅር ስም ልታታልለው ሞከረች። ይህን ያደረገችው እንዲመጣና በሕግ እንዲያዝ ለማድረግ ነበር። አሁን ሆስፒታል በነበረችበት ወቅት ሐኪሞች መዳን አትችልም ብለው ተስፋ ቆርጠውባት የነበረ ቢሆንም ትዕግስት በሚገርም ሁኔታ ተርፋለች። ነፍሷ የተረፈችው ግን ዝም ብሎ ለመኖር አልነበረም፣ ገዳዩን ለሕግ ለማቅረብ በውስጧ ለተቀጣጠለው የፍትህ ጥማት እንጂ። ትዕግስት ገዳዩን ለማስያዝ የሄደችበት ርቀት ከፊልም በላይ ነው። ገና ቁስሏ ሳይድን በሰውነቷ ላይ ያለው ስፌት ሳይፈታ ስለምትወደኝ ነው እንዲህ ያደረግከኝ፣ አልከስህም በማለት በስልክ ልቡን ማለዘብ ትጀምራለች። ፖሊሶች ከኋላ ሆነው ጉዳዩን ይከታተሉታል። እርሱ ግን እጅግ ብልጥ ስለነበር ነገሩ ወጥመድ አለመሆኑን ለማረጋገጥ ቦታ እየቀያየረ ያደናግራትና ይፈትናት ነበር። የማይታመን ድፍረት። ወንጀለኛው እጅግ ስለሚጠራጠር ብቻሽን ካልመጣሽ ብሎ ይናገራታል። ትዕግስት ለፍትህ ስትል ሕይወቷን አሳልፋ ሰጠች። ፖሊሶች የት እንዳለች በማያውቁበት ሁኔታ ገዳይዋ ከያዘው ክፍል ገብታ አብረው አደረች። ያ በሚያስፈራ ቢላዋ የጨፈጨፋት እጆቹ ትከሻዋ ላይ ተጠምጥሞ አደረ። ትዕግስት ግን ለፍትህ ስትል ፍርሃቷን ውጣ በገዳያ ጉያ ውስጥ በመሆን አንድ ሌሊት አሳለፈች። እርሱን ለመያዝ ያን ሁሉ መስዋዕትነት ከፍላ ካስያዘችው በኋላ ያልጠበቀችው መርዶ ይደርሳታል። ፍርድ ቤቱ ወንጀለኛውን በ30,000 ብር ዋስትና እንዲፈታ ይወስናል። ይህ ውሳኔ ትዕግስትን ለሁለተኛ ጊዜ እንደ መግደል ነበር። ቤተሰቦቹም መጥተው ክሱን አንሺና ገንዘብ እንስጥሽ ብለው ሊደራደሯት ሞከሩ። መሰረት ግን ጠባሳዬ በገንዘብ አይተመንም በማለት ፍላጎታቸውን ውድቅ አደረገች። ወንጀለኛው በዋስ ሲወጣ መሰረት ደህንነቷ ስላሳሰባትና መስራት ስላልቻለች ጎዳና ላይ ለመውደቅ ትገደዳለች። የአዲስ አበባ ብርድና በሆዷ ላይ ያለው ቁስል እየተፈራረቁ ያሰቃዩት ጀመር። ትርፍራፊ እንጀራ እየለመነች ቀናትን አስቆጠረች። ለቤተሰቦቿ ስትደውል ግን ተስማምቶኝ ጥሩ ምግብ እየበላው ነው፣ ደህና ነኝ በማለት በቁም እየሞተች ታጽናናቸው ነበር። ያ በጭካኔ ተሞልቶ ቢላዋ የሰነዘረባት ሆስፒታል ጥሏት የጠፋውና በዋስ ወጥቶ ሲያፌዝባት የነበረው ገዳይ ዛሬ መጨረሻው ደርሷል። ትዕግስት እርሱን ለማስያዝ የሄደችበት ርቀትና የተጠቀመችው ብልሃት እጅግ አስገራሚ ነበር። ትዕግስት ገዳዩን ለማስያዝ አዲስ አበባ ፖሊስ መምሪያ በሄደችበት ወቅት ነበር አኬ ወይንም ብሩክ የተባለውን ወጣት ያገኘችው። አኬ እንደማንኛውም ሰው ሳይሆን የቁስሏን አሰቃቂነትና የታሪኳን እውነተኛነት አይቶ ከጎኗ ለመቆም የወሰነ አስደናቂ ወጣት ነው። ፍቅረኛዬ ነው እንዲህ ያደረገኝ ስትለው ማመን አቅቶት ነበር። ነገር ግን እርሷ ፍትህን ለማግኘት ያላትን ጽናት ሲመለከት ሕይወቱን ጭምር አደጋ ላይ ጥሎ ሊረዳት ይወስናል። ትዕግስት እጅግ ብልጥ ነበረች። ገዳዩ የገንዘብ ጥም እንዳለበት ስለምታውቅ ሚዲያዎች እርዳታ ሊሰጡኝ ነው፣ 800,000 ብር እጄ ላይ ይገባል በማለት ገንዘብ ሲያይ ልቡ በስስት ለሚታወረው ገዳይዋ ታሳውቀዋለች። እርሱም በሰራው ወንጀል ተጸጽቶ ሳይሆን ያን ብር ለመቀራመስ ሲል አይኑን በጨው አጥቦ ወደ እርሷ ተጠጋ። ፖሊሶችና አኬ ከኋላ ሆነው አደጋ እንዳይደርስባት እየተከታተሉ፣ ትዕግስት ግን ከገዳያ ጋር አብራ በመሆን አታላ ለማስያዝ ከገዳያ ጋር ቀጠሮ ተያያዘች። አኬ ቁስሏን ለመጀመሪያ ጊዜ ያየበትን ቅጽበት ስትገልጽ በሕይወቴ እንዲህ አይነት ነገር አይቼ አላውቅም በማለት እንደተናገረ ታስታውሳለች። ትዕግስት ግን ከቁስሏ ይልቅ ፍትህ ያንገበግባት ነበር። ፖሊሶች ገዳዩ ሰውዬ እንዳያመልጥ በሲቪል ልብስ ተደብቀው ይጠባበቁ ጀመር። እርሱ ግን እጅግ ተጠራጣሪ ስለነበር ፖሊስ ባየ ቁጥር አቅጣጫውን ይቀይር እንደነበር ትዕግስት ትናገራለች። በመጨረሻም የተቀነባበረው ፕላን ተሳካ። ትዕግስት ብር እንደያዘች አስመስላ ልታገኘው ስትሄድ አኬና የሲቪል ፖሊሶች በከበቡበት ሁኔታ ገዳዩ እጁን እንዲሰጥ ተደረገ። በቁጥጥር ስር ሲውል መሰረት የነበራት ደስታ ወሰን አልነበረውም። እህቴ ተያዘ እያለች በደስታ ስታለቅስ የነበራት ስሜት የብዙ ወራትን ስቃይና ፍርሃት እስከ ወዲያኛው ከሕይወቷ የሸኘችበት ታላቅ ድል ነበር። ትዕግስት በፍትህ አምናለች፣ አሸንፋለችም። አሁን የቀራት ነገር ቢኖር ጤናዋን አግኝታ ነገን በተሻለ ተስፋ መጀመር ብቻ ነው። ይህን የድል ታሪክ ያሳካው የእርሷ ጽናትና እንደ አኬ ያሉ ደግ ሰዎች ከጎኗ በመቆማቸው መሆኑ ሁላችንንም የሚያስማማ እውነታ ነው። የትዕግስት ታሪክ ለፍትህ የሚከፈል መስዋዕትነት ምን ያህል ከባድ እንደሆነ በሚገባ ያሳየናል። ዛሬ ወንጀለኛው በሕግ ቁጥጥር ስር ውሎ
ወደ ባህር ዳር ተወስዷል። 8 ዓመት ጽኑ እስራት ተፈርዶበትም ይገኛል። የመሰረት ሕይወት ግን አሁንም በጎዳና ላይ ነው። አሁንም ቢሆን አካላዊና ስነ ልቦናዊ ሕክምና ያስፈልጋታል። ሆዷ ላይ ያለው ቁስል ሙሉ በሙሉ ስላልዳነ ተጨማሪ ቀዶ ጥገና እንደሚያስፈልጋት ለሚዲያዎች ቀርባ ተናግራለች። ይህችን ጀግና እህታችንን መደገፍና ከጎኗ መቆም የሁላችንም ግዴታ ነው። እናንተስ በዚህ ታሪክ ላይ ምን ትላላችሁ? አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። ለዛሬ ያዘጋጀነው ፕሮግራም ይህን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ።